ጤና ይስጥልን እንዴት አላችሁ? የአዲስ ኢንሳይደር ተከታታዮች ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃዎቻችን ከያዝናቸው ጉዳዮች መካከል ዶክተር ደሳለኝ ጫኔ የባህር ዳር ወጣቶችን በተመለከተ ጥያቄ አንስተዋል። በጸጥታ አካላት ተይዘው ከተወሰዱ ረጅም ጊዜ ያስቆጠሩ የባህር ዳር ወጣቶችን በተመለከተ ዶክተር ደሳለኝ ጫኔ አቤት ሲሉ ድምጻቸውን ማሰማታቸውን በተመለከተ የምንላችኋለን። በጣም ባልተለመደ መንገድ የኤርትራንና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ቢሄድም አልተሳካም ብለዋል ፊልድ ማርሻል ብርሃኑ ጁላ። አሁን ላይ ኩርፊያ መጥቷል፣ መወራጨትም አለ ሲሉ ፊልድ ማርሻሉም ኤርትራን ወረፋ አድርገዋል። በዜናችን የምንመለከተው ጉዳይ ነው። አሜሪካ የአብይ አህመድ መንግስትን ይቅርታ ጠይቃለች። በድሮን ንጹሐንን ትገድላለህ ያልኩት በስህተት ነው ብላለች አሜሪካ። ይህንን የአሜሪካንን መግለጫ በዜናችን ይዘነዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ሸዋ ቀጠና ነጎድጓድ ክፍለ ጦር ከወሎ ቀጠናና ከቤተ አማራ ክፍለ ጦር ጋር በጋራ አስመዘገብ ነው ስላሉት ድልም መረጃ ይዘናል። የጅቡቲው ፕሬዝዳንት አብይ አህመድ ጦርነት እንደማያዋጣው አውቋል ብለዋል። ፕሬዝዳንቱ የኢትዮጵያን ምክረ ሀሳብ አልተቀበልነውም፣ ክሬሚያ አይደለችም ሲሉም ነው የተናገሩት። በዝርዝር የምንመለከተው ጉዳይ ነው። በአማራ ክልል በዝንጀሮ ፈንጣጣ በሽታ የተያዙ ሰዎች ቁጥር እየጨመረ መሆኑም ተነግሯል። ከአማራ ክልል የህብረተሰብ ጤና ኢንስቲትዩት የተሰማውን መረጃም እናስቃኛችኋለን። እስራኤል በመላው ዓለም የሚገኙ ኤምባሲዎቿን መዝጋቷ ተሰምቷል። እስራኤል በኢራን ላይ ጥቃት መሰንዘሯን ተከትሎ በመላው ዓለም ዙሪያ ያሉ ኤምባሲዎቿን ስለመዝጋቷም በዜናችን የምንዳስስ ይሆናል። ውድ የአዲስ ኢንሳይደር ተከታታዮች እነዚህን መረጃዎች በዝርዝር እናስደምጣችኋለን። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ ያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታን ተመኘን። የጅቡቲው ፕሬዝዳንት አብይ አህመድ ጦርነት እንደማያዋጣው አውቋል ሲሉ ተናገሩ። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌህ ዥን አፍሪካ ከተሰኘ የፈረንሳይ መጽሔት ጋር ሰሞኑን ቃለ ምልልስ አድርገዋል። በዚህ ቃለ መጠይቅም በርካታ ጉዳዮች ተነስተውላቸው ምላሽ ሰጥተዋል። ከጥያቄዎቹ መካከል ኢትዮጵያን የሚመለከቱ ጉዳዮች ይገኙበታል። መጽሔቱ ባለፈው ዓመት ጠቅላይ ሚኒስትር አብይ አህመድ የባህር ወደብ እንደሚያስፈልጋቸው ከተናገሩ በኋላ ከጎረቤቱ ኢትዮጵያ ጋር ያላቸው ግንኙነት ሻክሯል፣ ያው ውጥረት አሁን በምን ሁኔታ ላይ ይገኛል የሚል ጥያቄን አንስቶላቸዋል። ፕሬዝዳንት ጌሌ ሲመልሱም በእኔ እይታ አብይ ይህንን ፍላጎት በኃይል ለማሳካት እንደማይችል ተረድቷል ብዬ አምናለሁ። ኢትዮጵያ የጎረቤቶቿን ሕልውና ሳትጎዳ የአሰብን፣ የጅቡቲን ወይንም የበርበራንና የሞቃዲሾን ወደቦች ማግኘት ትችላለች ብለዋል። በዚህ ረገድ በቱርክ አማካኝነት የተደረገው ሽምግልና ጥሩ ሚና የተጫወተ ይመስለኛል ያሉት የጅቡቲው ፕሬዝዳንት እኛም በተመለከተ ጅቡቲ እንደ ክሬሚያ አለመሆኗን ለአዲስ አበባ በግልጽ አሳውቀናል ብለዋል። ይህን ተከትሎ መጽሔቱ እናንተ የታጁራ ወደብን በጋራ ለማስተዳደር ለኢትዮጵያ ምክረ ሀሳብ አቅርባችሁ ነበር፣ ይህ ጉዳይ ከምን ደረሰ ሲልም ጠይቋል። ፕሬዝዳንቱም ሲመልሱ ኢትዮጵያውያን ሌላ ምክረ ሀሳብ አስይዘው ተወካዮቻቸውን እኛ ጋር ልከው የነበረ ቢሆንም አልተቀበልነውም። ይህ ምክረ ሀሳብ በኢትዮጵያ ድንበርና በታጁራ መካከል ኮሪደር መመስረት ነበር። እንዲሁም በዚህ ኮሪደር በኢትዮጵያ በኩል ባህር ኃይል ሰፈር ማቋቋም እቅድም ነበረበት። ይህንን ምክረ ሀሳብ ግን እኛ አልተስማማንበትም ሲሉ ነው ምላሽ የሰጡት። አሁን ኩርፊያ መጥቷል፣ መወራጨትም አለ ብለዋል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻሉም በጣም ባልተለመደ መንገድ የኤርትራንና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄዷል ግን አልተሳካም ሲሉ ነው የተናገሩት። እንደ ፊልድ ማርሻሉ ገለጻ ለመተባበር ብዙዎችን ጋብዘናል፣ ኤርትራ ሳይቀርም ጋብዘናል ይላሉ። አብረን እንስራ ብለናል፣ ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራውያንም የሚጠቀሙት ጥቅም ካለም ከኢትዮጵያ እንዲጠቀሙ፣ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተሰርቷል ተለፍቷል ሲሉ ነው የተናገሩት። በጣም ባልተለመደ መንገድ የኤርትራንና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄዷል የሚሉት ፊልድ ማርሻሉ ነገር ግን እንዳልተሳካን የሚገልጹት አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለግኩ ላድርጋችሁ የሚል አስተሳሰብ ስላለ አይ እንደዚያ ሳይሆን በጋራ ተጠቃሚነት በእኩልነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይህንን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያው መጥቷል፣ መወራጨትም አለ ሲሉ ነው የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተናገሩት።
ዶክተር ደሳለኝ ጫኔ በባህር ዳር የታፈኑ ሁለት ወጣቶችን በተመለከተ ጥያቄና መልእክታቸውን አንጸባርቀዋል። ሁለቱ ወጣቶች ቴዎድሮስ ጌታቸውና ታደለ ጥበቡ እንደሚባሉ የገለጹት አብንን ወክለው የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ ሁለቱም ወጣቶች በከተማዋ ማህበራዊ ኢኮኖሚያዊ ጉዳዮች ንቁ ተሳትፎ የነበራቸው በወጣቶችና በባህር ዳር ከተማ ሕዝብ ዘንድም ተደማጭነት የነበራቸው ስለመሆናቸው አስታውሰዋል። ሁለቱም ከቤታቸው በጸጥታ አካላት ተይዘው ከተወሰዱ ከአንድ ዓመት በላይ እንዳለፋቸው የጠቀሱት ዶክተር ደሳለኝ ቤተሰቦቻቸውና ጓደኞቻቸው የት እንደደረሱ በተደጋጋሚ የሚመለከታቸውን አካላት ቢጠይቁም ምላሽ ማግኘት አልቻሉም ብለዋል። አሁን ላይ ወጣቶቹ በምን አይነት ሁኔታ እንደሚገኙ ማወቅ እንዳልተቻለም ነው የገለጹት። የሚመለከታቸውን የባህር ዳር ከተማ፣ የአማራ ክልልና የፌዴራል ጸጥታ አካላትና የሰብአዊ መብት ድርጅቶችን ስለ ጉዳዩ ምርመራ እንዲያካሂዱና የደረሱበትን እንዲያሳውቁ ሲሉም ዶክተር ደሳለኝ ጫኔ ቴዎድሮስ ጌታቸውና ታደለ ጥበቡ የተባሉ ሁለት የባህር ዳር ወጣቶችን በተመለከተ መልእክታቸውን አስተላልፈዋል። ፋኖ በተለያዩ ቀጠናዎች የሚያደርገውን ውጊያ እንደቀጠለ ገልጿል። በአውደ ውጊያዎቹም ድልን አስመዝግቤያለሁኝ ብሏል። የአማራ ፋኖ ብሔራዊ ኃይል የአፋብኃ ሸዋ ቀጠና ነጎድጓድ ክፍለ ጦርና ወሎ ቀጠና መብረቅ ክፍለ ጦር እንዲሁም ቤተ አማራ ክፍለ ጦር በጋራ ጋድሎ አድርገን ድል ተጎናጽፈናል ብለዋል። በአፋብኃ ሸዋ ቀጠና ነጎድጓድ ክፍለ ጦርና ወሎ ቀጠና ንጉስ ሚካኤል ኮር መብረቅ ክፍለ ጦር እንዲሁም ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር በጋራ ወግዲ ወረዳ ጎረንጅና ሰኮሩ እንዲሁም ጎረንጅ ቀጠና ጎለሌ በተባለ ቦታ ላይ ሰኔ 6 ቀን 2017 ዓ.ም ንጋት ጀምሮ የአገዛዙ ጦር ላይ ውጊያ በመክፈት ነው ድል እንደተጎናጸፉ የአማራ ፋኖ ብሔራዊ ኃይል አፋብኃ ያስታወቀው። የአፋብኃ አሃዶች በውህድ በሰሩት ተጋድሎ በርካታ የአገዛዙን ጦር እንደገደሉና ድል እንደተጎናጸፉ ተነግሯል። በዚህም ምክንያት የአገዛዙ ጦር በደረሰበት ሰብአዊና ቁሳዊ ኪሳራ እንዲሁም ይዞታውን ለመልቀቅ እንደተገደደን የተነገረው። በዚህም ጎረንጅ ከተማን አልፎ የሚገኘውን ይላላ የተባለ ቦታ ላይ ያለውን የመከላከያ ኬላን ፋኖች ተቆጣጥረናል ብለዋል። በሌላ የአውደ ውጊያ ዜና የአፋብኃ ጎጃም ቀጠና የሐዲስ ዓለማየሁ ወይም 7ኛ ክፍለ ጦር መብረቁ ብርጌድ ከሌሊቱ 10 ሰዓት እስከ 12 ሰዓት ወጀልና ዱቄ ከተሞች ላይ ከፍተኛ ውጊያ እንዳደረገ ተነግሯል። በውጊያው 5 የአገዛዙ ኃይል አባላት እንደተገደሉ፣ 4ቱ ቁስለኛ እንደሆኑና ደመቃ እያሉ የተባለ ሚሊሻና አንድ የአገዛዙ መከላከያ አባል ምርኮኛ መሆናቸውን የተነገረው። በዚህ ውጊያም የቦቅላ አባይ ብርጌድና ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት ሚናቸውን ተወጥተዋል ተብሏል። በሌላ ዜና ከኮርክ ከተማ 7 የመከላከያ አባላት የተኩስ ልውውጥ በማድረግ 2 ገድለው 2 ደግሞ አቁስለው አብጅራት ብርጌድን ተቀላቅለዋል ሲል ፋኖ እንደሰው ታምሩ የሐዲስ ዓለማየሁ 7ኛ ክፍለ ጦር ህዝብ ግንኙነት ኃላፊ መግለጹን ነው መረጃው የሚያሳየው። በአማራ ክልል በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ 2 ሰዎች መገኘታቸው ተገልጿል። በአማራ ክልል በመተማና ባህር ዳር ከተሞች በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ 2 ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። በሽታው በመተማ 1 ሰው እንዲሁም በባህር ዳር 1 ሰው አጠቃላይ በ2 ሰዎች ላይ የተገኘ ቢሆንም ህመምተኞቹ በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ መሆናቸውን የኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ተናግረዋል። ኃላፊው የኤምፖክስ በሽታ ተገቢው ጥንቃቄ ከተደረገ በቶሎ የሚድን በሽታ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ማድረግና የግል ንጽህናን በመጠበቅ ራስን ከበሽታው መከላከል ይገባል ማለታቸው ተዘግቧል። አሜሪካ የአብይ አህመድ መንግስት ላይ የሰነዘረችውን ወቀሳ ስህተት ነው ስትል አስተባበለች። በኢትዮጵያ የአሜሪካ አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣውን መግለጫ በስህተት ነው ሲሉ ገልጸዋል። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ.ም የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል የተላለፈውን መልእክት ነው ስህተት ነው ሲሉ መልእክቱ በአስተዳደራዊ ስህተት የተካተተ ነበር በሚል በምክንያትነት የጠቀሱት ስህተት ነበረም። ስህተት ከማለት ውጪ ምንም ተጨማሪ የሚገለጽ የሚሆን የሚቀነስ ነገር የለውም። በመጀመሪያ የተጻፈውን የመግለጫውን ረቂቅ ነበር የተጠቀሙት። እኔ ያላየሁትና ያላጸደቅኩትን ነው የተጠቀሙት። ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ ተላለፈ ሲሉ ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። በመጀመሪያ ኤምባሲያቸው ያሰራጨው መረጃ የፌዴራል መንግስት
በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ሐሳብ የነበረው ቢሆንም ከሰዓታት በኋላ ይህ ሐሳብ እንዲነሳ ተደርጎ እንደነበር አይዘነጋም። በወቅቱ ኤምባሲያቸው ይፋ ባደረገው የአምባሳደሩ መልእክት ለኢትዮጵያ የእርስ በርስ ግጭቶች ዘላቂ መፍትሄዎችን ለማምጣት ለሕዝቦቿ ቅድሚያ ትኩረት መስጠት ያሻል ማለታቸው አይዘነጋም። በተለይም ደግሞ የፋኖ ኃይሎች ተጨባጭና ሰላማዊ ግብ ያላቸው ጉዳዮችን እንዲያቀርቡ አሜሪካም ትጠይቃለች ነበር ያሉት አምባሳደሩ በኦሮሚያ የሚካሄደውን ጦርነትም ለማስቆም የኦሮሞ ነጻነት ሰራዊት የተጀመረውን ድርድር እንዲያስቀጥል ሲሉም ማሳሰባቸው የሚታወስ ነው። አምባሳደሩ በአሁኑ መግለጫቸው ታዲያ በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂዎች ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክተው በሰጡት አስተያየት ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኖ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘታቸውንና ተስፋ እንዳላቸው አስታውቀዋል። በእርግጥ ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎችን አቅርበዋል ያሉት አምባሳደሩ ይህን የምመለከትበት መንገድ ግን ኢትዮጵያ ከምንጊዜውም በላይ ወደ ተሻለ የሂደት ምዕራፍ ቀርባለች ብዬ ነው ሲሉ ገልጸዋል። ብዙውን ጊዜ እንደዚህ ያሉ ብዛት ያላቸውና ዘርዘር ያሉ ቅድመ ሁኔታዎች የሚቀርቡት ለሕዝብ ፍጆታ መሆናቸውን ገልጸው በኤምባሲው በኩል ለተላለፈው መግለጫ ትኩረት መስጠታቸው በሐሳቡ እንድንገፋበት እንጂ እንድንተወው የሚያደርገን አይደለም ብለዋል። አክለውም በዚህ ጊዜ እነርሱም ሆኑ የፌዴራል መንግስት ይህንን የበለጠ ተጨባጭ ለማድረግ መንገድ መፈለግ አለባቸው ብለዋል። ይህን በጉጉት እንጠባበቃለን ሲሉም ገልጸዋል። በአማራ ክልል በባቄሉና ጃራ መጠለያዎች የሚገኙ ተፈናቃዮች በተራዘመ የምግብ እጥረትና በመጠለያ እጦት መቸገራቸውን ገልጸዋል። ከኦሮሚያ ክልል ተፈናቅለው በአማራ ክልል በደብረ ብርሃን ከተማ ባቄሉና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በተራዘመ የምግብ እጥረትና በመጠለያ እጦት ምክንያት መቸገራቸውን ገልጸዋል። ስማቸው እንዳይጠቀስ ጠይቀውኛል ሲል አዲስ ስታንዳርድ በዘገባው የጠቀሳቸው በደብረ ብርሃን ከተማ ባቄሉ መጠለያ ጣቢያ ተጠልለው የሚገኙ ተፈናቃይ እንደገለጹት የምግብ እርዳታ ለመጠለያ ጣቢያው የሚደርሰው በ2 ወር አለፍ ሲልም በ4 ወራት ልዩነት ነው። ለአብነትም የካቲት 24 ቀን 2017 ዓ.ም የምግብ እርዳታ ወደ መጠለያ ጣቢያው ከደረሰ በኋላ ለተፈናቃዮቹ ሌላ ዙር እርዳታ የደረሰው ግንቦት 19 ቀን 2017 ዓ.ም መሆኑን አስረድተዋል። በነፍስ ወከፍ ለአንድ ግለሰብ 15 ኪሎ ዱቄት ይደርሳል ያሉት ተፈናቃዩ እሱም ቢሆን በቂ አለመሆኑና ከዚህ በፊት ከእህሉ ጎን ለጎን ሲሰጡ የነበሩ እንደ ዘይት ያሉ ግብዓቶች አሁን ላይ መቅረታቸውን ተናግረዋል። በተጨማሪም በባቄሎ መጠለያ ጣቢያው ከ5000 በላይ ሰዎች ተጠልለው እንደሚገኙ ጠቅሰው ከምግብ እጥረት በተጨማሪ የልብስና የመጠለያ ችግር እንዳለ ጠቁመዋል። ሸራን ጥፈን የምንተኛው፣ ነፍሰ ጡር ህጻናት ችግር ላይ ወድቀዋል። አሁን ላይ ስልክ ደውሎ ከሚጠይቀን ይልቅ 1 ኪሎ ዱቄት ይዞልን የሚመጣ ነው ለእኛ የሚጠቅመን። ብዙ ጊዜ ተናግረናል፣ ለውጥ የለም፣ መፍትሄውን ከእግዚአብሔር ብቻ ነው የምንጠብቀው ብለዋል። ግሎባል ሼልተር ክላስተር በቅርቡ ባወጣው ሪፖርት የሰብአዊ ሁኔታ አሳሳቢ ሆኖ በቀጠለበት አማራ ክልል ከግማሽ ሚሊዮን በላይ ተፈናቃዮች አስቸኳይ መጠለያና ምግብ ነክ ያልሆኑ አስፈላጊ ቁሶች ድጋፍ እንደሚያስፈልጋቸው አስታውቋል። ድርጅቱ በሰሜንና ደቡብ ወሎ ዞኖች የሚገኙ ተፈናቃዮችን ጨምሮ በክልሉ በ33 የተፈናቃዮች ጣቢያዎችና በጋራ ማዕከላት ውስጥ የሚኖሩ ከ560 ሺህ በላይ ግለሰቦች ለረጅም ጊዜ ባገለገሉ መጠለያዎችና ከመጠን በላይ ሰዎች መብዛት ምክንያት ከባድ የኑሮ ሁኔታ ውስጥ መሆናቸውን ገልጿል። በደብረ ብርሃን ያለው ከመጠን በላይ የተፈናቃዮች መጨናነቅ ጾታን መሰረት ያደረገ ጥቃትን ስጋት ጨምሮ የጥበቃ አደጋዎች እንዲጨምሩ አድርጓል ያለው ሪፖርቱም ባለፉት 2 ዓመታት ውስጥ ምግብ ነክ ያልሆኑ ዕቃዎችን ያገኙ ተፈናቃዮች ጥቂት ናቸው ብሏል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ በ2015 ዓ.ም ተፈናቅለው በአማራ ክልል ሰሜን ወሎ ዞን ጃራ መጠለያ ጣቢያ ተጠልለው የሚገኙ ሌላ ተፈናቃይ የእርዳታ በቂ ያለመሆንና የመጠለያ ችግር መኖሩን አብራርተዋል። መጠለያው 2015 ዓ.ም ላይ ለ6 ወር ተብሎ ነበር የተገነባው። አሁን 3 ዓመት ስለቆየንበት ወዳድቋል። አስቸጋሪ ሁኔታ ውስጥ ያለነው። ዝናብ ከዘነበ ቤቱ ላያችን ላይ ይወድቃል የሚል ስጋት ስላለን ወደ ቤት መጠለልህን ትተህ ወደ ውጭን የምትወጣው። ጎርፍ አለ፣ እሱን መንገድ እያስያዝን እያስቀየስን ስጋጃ አንጥፈን ነው የምንተኛው። እሱም ቢሆን ተበላልቶ አልቋል ብለዋል። አክለውም አሁን ላይ እርዳታ በነፍስ ወከፍ ለአንድ ሰው በወር 15 ኪሎ ማሽላ፣ 1 ኪሎ ተኩል ክክና ከግማሽ ሊትር ያነሰ ዘይት እንደሚደርሳቸው ተናግረዋል። ይሁን እንጂ ለእህል፣ ለበርበሬ ማስፈጫ፣ ለሳሙና መግዣና ለሌሎች ወጪዎች በወር የሚሰጣቸውን እርዳታ ሲያውሉት እጥረት ውስጥ እንደሚወድቁ ተናግረዋል። የቤተሰብ አስተዳዳሪ መሆናቸውን የገለጹት ግለሰቡ ያሉበት ቦታ የቀን ስራ ሰርቶ ገቢ ለማምጣት እንኳን እንደሚያስቸግርና እርዳታው በቂ ባለመሆኑ የተነሳ መቸገራቸውን አመልክተዋል። በተጨማሪም ከፍተኛ የሆነ የውሃ እጥረት እንዳለ ገልጸው አካባቢው በረሃማ ከመሆኑ አንጻር
እንዲሁም ከፍተኛ የፀሐይ ሙቀት ጋር ተዳምሮ ሁኔታውን አስቸጋሪ እንዳደረገባቸው ጠቅሰዋል። ተመሳሳይ ችግሮች ባሉበት በሰሜን ወሎ ዞን ጃራ መጠለያ ጣቢያ ተጠልለው የሚገኙትና ስማቸው አቶ ሐሰን ኑሩ በሚል በዘገባው ላይ ተቀይሮ የተጠቀሱ ተፈናቃይም ከምዕራብ ወለጋ ዞን ጉሊሶ ወረዳ ጥቅምት 22 ቀን 2013 ዓ.ም ተፈጥሮ በነበረ ረብሻ የተነሳ ከአካባቢው ተፈናቅለው ወደ መጠለያው መግባታቸውን አረጋግጠዋል። አቶ ሐሰን ኑሩ 6 አባላት ያሉት ቤተሰብ አስተዳዳሪ መሆናቸውን ጠቁመው ከፍተኛ የሆነ የመጠለያ ችግር አለ ብለዋል። ከዚህ በፊት ለ6 ወር ተብሎ የተሰራ መጠለያ አሁን ላይ 3ኛ ዓመቱን እንደያዘና ዝናብ የሚዘንብ ከሆነ ሰው ላይ ወድቆ ጉዳት ያደርሳል የሚል ፍራቻ መኖሩን አክለዋል። በተጨማሪም እርዳታ በተወሰነ መልኩ አለ፣ ነገር ግን የተለያዩ ችግሮች አሉብን። እህል፣ ጨው፣ በርበሬ ማስፈጫ ገንዘብ የለንም። የሚሰጠን 15 ኪሎ የምትበቃን አይደለችም። እኛም ከቦታው አንጻር ወጣ ብለን ስራ የምንሰራበት ሁኔታ የለም ሲሉም ስላሉበት ችግር አብራርተዋል። በተጨማሪም ከፍተኛ የሆነ የውሃ ችግር መኖሩን ጠቅሰው ከ3 ቀን 1 ቀን እንኳ ውሃ የማናገኝበት ጊዜ አለ ብለዋል። ዘገባው በደብረ ብርሃን ባቄሎ መጠለያ ጣቢያ ስላለው ሁኔታ በተመለከተ የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ የሆኑትን አቶ አበባው መሰለን አናግሯል። የምግብ እርዳታ አልተቋረጠም ይላሉ አቶ አበባው። ነገር ግን ከዚህ ቀደም በተለይም ምግብ ነክ ያልሆኑ ጥሬ ዕቃዎችን ሲረዱ የነበሩ ተቋማት አሁን ላይ ባለመኖራቸው የመጠለያና መሰል ክፍተቶች ተፈጥረዋል ሲሉ ተናግረዋል። ከዚህ በፊት ከኦሮሚያ ክልል ምስራቅ ወለጋና ምዕራብ ሸዋ ዞን ተፈናቅለው በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ በሚገኘው የባቄሎ መጠለያ ጣቢያ ውስጥ ተጠልለው ያሉ ተፈናቃዮች ከፍተኛ የምግብ አቅርቦት ችግር እየገጠማቸው መሆኑ መዘገቡ ይታወሳል። እስራኤል በመላው ዓለም የሚገኙ ኤምባሲዎቿን ዘጋች። እስራኤል በኢራን ላይ ጥቃት መሰንዘሯን ተከትሎ በዓለም ዙሪያ ያሉ ኤምባሲዎቿን መዝጋቷ ተጠቁሟል። ኤምባሲዎቹ ለምን ያህል ጊዜ እንደሚዘጉ በግልጽ የተቀመጠ የጊዜ ገደብ የለም። ተለዋጭ መልእክት እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንጽላ ጽሕፈት ቤቶች ተዘግተው የሚቆዩ መሆኑን የእስራኤል የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ እንዲያደርጉና ዜጎች ነቅተው እንዲጠብቁ እንዲሁም የአይሁድ ወይም የእስራኤል ምልክቶችን በሕዝብ ቦታዎች ላይ እንዳያሳዩ እስራኤል በውጭ ጉዳይ ሚኒስትሯ በኩል አሳስባለች። የተከበራችሁ የአዲስ ኢንሳይደር ቤተሰቦች ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እንገናኛለን። ቸር ቆዩን።